በ2018 ምርጫ ጋር ተያይዞ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል በሚለው ያሳየነው ፕሮግራም ነበር፣ ያዘጋጀነው ፕሮግራም። የዛ ሶስተኛ ክፍል ነው ይሄ። የመጀመሪያው አጠቃላይ የኢትዮጵያን ዕጣ ፈንታ ያየንበት ነው። ይሄኛው ደግሞ ስፔሲፊካሊ ስለ አንዳንድ ጉዳዮች የምናየው ነው። የኢትዮጵያ ዕጣ ፈንታ ሁለት ሊሆን ይችላል ብለናል። እንደ ሶሪያ መበታተን ወይም ደግሞ እንደ ጃፓን የምንበለጽግበት ሁኔታ እንዳለ በክፍል አንድ በመጀመሪያው ክፍል ላይ በማጠቃለያው ላይ አይተናል። በዚህ ዝግጅት ደግሞ የምናየው በምርጫው ላይ በኢትዮጵያ የፖለቲካ ምርጫ ላይ የሚሳተፉ ኃይሎች ሚና እንግዲህ የጥፋት ሚና ነው ያላቸው ወይስ ደግሞ የልማት ሚና ነው? ኢትዮጵያን ወደ ሶሪያ ወደሚወስደው መበታተን ነው ኮንትሪቢዩሽናቸው ወይስ ደግሞ እንደ ጃፓን ከሚያሳድገን ሂደት ጋር የሚለውን እናያለን። እንግዲህ ከዚህ ቀደም እንዳየነው በምርጫ የሚሳተፉ ኃይሎች አሉ። እነዚህ በምርጫ የሚሳተፉ ኃይሎች ካሸነፉ መንግስት ይሆናሉ፣ ካላሸነፉ ደግሞ ያው ተሸናፊ ይሆናሉ። ፓርላማ ላይ ወንበር ይኖራቸው ይሆናል። ግን የማሸነፍ ፖሲቢሊቲያቸው እንዴት ነው ብለን ስናይ ነበረ። የማሸነፍ ፖሲቢሊቲያቸው ሀይ ነው ወይ? ከዚህ ቀደም እንዳየነው የማሸነፍ ፖሲቢሊቲያቸው አናሳ ነው። በመጀመሪያ እስኪ እያንዳንዱ ፓርቲ የማሸነፍ እድሉን እና ከዛ በኋላ ደግሞ እንዴት ወደ የትኛው ፕሮሰስ ይገባል፣ የትኛው በሚያሳድገው ወይስ በውድቀቱ ጎዳና ይከተላል የሚለውን እናያለን። መጀመሪያ የምናየው ኢፒአርፒ ነው። ኢፒአርፒ ማለት የኢህአፓ ነው። ኢትዮጵያን ፒፕልስ ሪቮሉሽነሪ ፓርቲ ነው። ኢትዮጵያን ፒፕልስ ሪቮሉሽነሪ ፓርቲ ኢህአፓ ይባላል። ኢህአፓ እና ኢህአፓ የኢትዮጵያ ፒፕልስ ሪቮሉሽን ፓርቲ የድሮ ፓርቲ ነው። ኢትዮጵያ ውስጥ የፓርቲ ፖለቲካ ከተጀመረ ከመስራቾቹ ውስጥ ነው። መኢሶን እና ኢህአፓ ናቸው የመጀመሪያዎቹ ከተማሪዎቹ አብዮቶች ንቅናቄ ጀምሮ ዴቨሎፕ ያደረጉ ናቸው። እና ይሄ ኢፒአርፒ እስካሁን ድረስ መንግስት ሆኖ አያውቅም። ግን ከፍተኛ የፖለቲካ ተጽዕኖ አሳድሯል። ኢትዮጵያ ውስጥ ከፍተኛ የፖለቲካ ተጽዕኖ አሳድሯል። እንግዲህ በ1950ዎቹ 60ዎቹ ውስጥ ማለት በተለይ 60ዎቹ በ60ዎቹ የኢህአፓና የመኢሶን እንቅስቃሴ ነው የንጉሠ ነገስቱ መንግስት እንዲወርድ ሆኖ ወታደራዊ መንግስት ደርግ ስልጣን የያዘው። የነዚህ አካላት አጀንዳ በወቅቱ ምን ነበር? የኢፒአርፒ አጀንዳ ምን ነበር? እና የመኢሶንን ለጊዜው ትተነዋል። ምናልባት አሻራው እዚህ ኦኤፍሲ ወይም ኦሮሞ ፌዴራሊስት ኮንግረስ ውስጥ ሊኖር ይችላል። ነገር ግን ኢፒአርፒ ነው ከፍተኛውን ተጽዕኖ ሲያደርስ የነበረው። እነዚህ ከደርግ ጋር ስለሰሩ እነዚህ ኦልሬዲ ኦብሶሌት ሆነዋል በአብዛኛው እነ መኢሶን ማለት ነው። እነ ኢፒአርፒ ግን ከደርግም ጋር ተቃውሞ ውስጥ ነው የገቡት። ከደርግ ጋር ተቃውሞ ስልጣኑን ስጠን፣ አንተ ወታደር ነህ፣ አንተ ካምፕ ገባ ሲሉት ኖ አብረን እንስራ ሲል የመኢሶኖቹ ለደርግ ቀረቡ። እነዚህ ደግሞ እምቢ አሉና የከተማ ትግል እናደርጋለን ብለው ነጭ ሽብር የሚባል ነገር አወጁና ደርግን መምታት ጀመሩ። ፎር ዛት ማተር አብዮት ጀመሩ። ከዛ ይሄ የአመፅ ሰልፍ ምናምን የከተማ ትግል ማለት ነው እስከ መጋደል ድረስ። ከዛ በኋላ ደርግ እንደገና መቷቸው ከተማ ውስጥ። ይሄ ቀይሱ ደግሞ በቀይ ሽብር መጣና በቀይ ሽብር አጠፋቸው። ከዛ በኋላ ግማሹ ተበተነ፣ ግማሹ ደግሞ ጫካ ገቡ። እንደገና የትጥቅ ትግል ጀመሩ። ትጥቅ ትግል ደግሞ ከጀመሩ በኋላ አልቻሉም። አሲምባ የሚባል ተራራ ላይ ትግራይ ውስጥ ማለት ነው ህወሓት ያኔ ጫካ ነበር። እሱም ከቦ ፈጅቷቸው ነው የተረፉት። በሱዳን አምልጠው የጠፉት። ግን ስቲል አሻራቸው አለ፣ ኢምፓክታቸው አለ እስካሁን ድረስ። የሚዘፈነው ለነሱ ነው። ኪነቱ ስለነሱ ነው የሚዘፍነው። ቀምረውታል። አንድ ጊዜ ፕሮግራም አስይዘውታል። አያችሁ፣ ቀምረውታል። ፖለቲካውን መንፈሱን ቀምረውት ነው የሄዱት። ስለዚህ ዘፈኑ ስለሱ ነው የሚያወራው፣ ስነ ጽሁፉ ስለሱ ነው የሚያወራው። ሁሉም ነገር ማለት ዘውዱን የማፍረሱ ፕሮሰስ ላይ ጊዜያቸውን ያጠፉት። እውቀታቸውም እዛ ላይ ነው። ፊውዳሊዝም አድሃሪ ምናምን የሚባል በዝባዥ ጨቋኝ ላንድ ሎርድ ምናምን መሬት ከበርቴ
ተጽዕኖ ነው እስካሁን ድረስ የቀጠለው። እዚህ ህወሓትም ስልጣን ሲይዝ መጥቶ ደርግን አሸንፎ ሲመጣ ፎርዛት ማተር ደርግ ራሱ የእነሱን አይዲዮሎጂን የተከተለው ሶሻሊዝም። ደርግ ከወደቀ በኋላ ደግሞ የመጣው ኢህአዴግም ስቲል ሶሻሊስት ሌፍቲስት ነው፣ ግራ ዘመም ነው ውስጡ። እንደገና ደግሞ ሪቮሉሽነሪ ፓርቲ ነው። ስቲል የእነሱን ፍልስፍና ይዞ ነው የመጣው። ከዛ በኋላ ያለው መንግስት ነው ለመጀመሪያ ጊዜ ብልጽግና የሚባለው አሁን ያለው መንግስት ላይ ያለው ብቻ ነው ሊበራል ሆኖ የመጣው። በፕሮቴስታንቶች እየተመራ ሲመጣ ሊበራል ሆነ። ግን የእነሱ አሻራ እስካሁን ድረስ አለ። አሁን ደግሞ ይሄ ሊበራል የሆነው ኃይል ስልጣን ላይ ይዞ እነሱ ደግሞ አፍተር 50 ይርስ ፖለቲካ ውስጥ ሚና ለመጫወት መጥተዋል እንደገና። አፍተር 50 ይርስ እንግዲህ ዲስ ፒፕል አር ኤጅድ፣ በጣም ኤጅድ ናቸው። ግን አሁን ደግሞ መጡ ፖለቲካን እንጫወታለን አሉ። መጥተው ተመዝግበው ይወዳደራሉ። ከማጋ ውህደት ፈጥረዋል። ከእናት ፓርቲ ከመኢአድ ጋር መላው ኢትዮጵያ አንድነት ድርጅት ከሚባለው ጋር ባይ ዲፎልት እነዚህና እነዚህ ኢንኮምፓቲብል ናቸው። ይሄ ግራ ዘመም የነበረ አብዮታዊ ፓርቲ ነው። ይሄ እናት ፓርቲ ደግሞ በሰላማዊ መንገድ በተለይ ሴቶችን የያዘ እናት እንግዲህ ሎክ እናት ብለህ የምትመሰረተው ፓርቲ ምን ሊሆን እንደሚችል ፍጹም ሰላማዊ ነው። ግን እናት የሚባለው ፓርቲ ፍጹም ሰላማዊ መሆን ኤክስፔክት የሚደረግበት ከአብዮታዊ ፓርቲ ጋር ውህደት ፈጥሮ መጣ። አያችሁ የዚች ሀገር እርግማን ይሄ ነው። በአይዲዮሎጂ በእውነት ላይ በዚህ ያደረገ ህብረት አይደለም ያላቸው። ፖለቲካዊ ውሸት ነው የሚባለው ለዚህ ነው። ሲጀመር ይሄኛው ሶሻሊስት ነው። ግን አሁን እኔ ሶሻል ዴሞክራት ነኝ ብሎ ነው የመጣው። ሶሻል ዴሞክራት ብሎ ሊሆን አይችልም። ሶሻል ዴሞክራት ማለት ራሱ ሊበራል ነው። ግን ሶሻል ዴሞክራት ነኝ ብሎ ነው የመጣው። ኢትስ ኦኬ። የአይዲዮሎጂ ለውጥ አለ። የአይዲዮሎጂ ለውጥ ካለ ኢፒአርፒ ከሪቮሉሽነሪ ፓርቲው ጋር ግንኙነት የለውም። ግንኙነት ከሌለው ስሙ ራሱ መኖር አልነበረበትም። ግን ተፈቅዶለት እየሰራ ነው። ለምን ተፈቀደለት ሌላ ጥያቄ ነው። ሪቮሉሽነሪ ፓርቲ ከሆንክ ሶሻሊስት ነህ። ሶሻሊስት ፓርቲ ከሆንክ ደግሞ ከኖት ቢ ሊበራል ሶሻል ዴሞክራት ልትሆን አትችልም መባል ሲገባው፣ ምርጫ ቦርድ ራሱ ማለት ሲገባው አላለውም። ለምን? ይህ ማጠያቂ ጉዳይ ነው። ምርጫ ቦርድ ለምን አላለውም? ለምን ተሽኮረመመ? ኢፒአርፒ ፊት ለምን ተሽኮረመመ? ተራው ነው ብሎ ሊሆን ይችላል። ተራ ነው የያዙት እነዚህ ሰዎች፣ ተራ ነው የያዙት። ህወሓቶች ስልጣን ይዘዋል። ኦነጎች ትንሽ ሼር አድርገዋል ስልጣን። ደርግ ስልጣን ይዟል። መኢሶን ስልጣን ነክቷል። አትሊስት ከደርግ ጋር ኢፒአርፒ ነው ወደ ስልጣን መንደር ደርሶ ማያውቀው ይሄ ስለነበረ አሁን እንዲደርሰው ከሆነ አናውቅም። እንደዛ ከሆነ ደግሞ የኢትዮጵያ መንግስት ዝም ብሎ በችሮታ የሚሰጥ ማዕድ አይደለም፣ ሰንበቴ ቤት አይደለም። የኢትዮጵያ ህዝብ ለማንም ድርጅት በስጦታ የሚሰጥ እንትን አይደለም፣ መሆን የለበትም። በእውቀትና እና በእውነት ላይ የተመሰረተ መሆን አለበት ፖለቲካ ይሄ። ስለዚህ ኢፒአርፒ አሁን ፖለቲካውን ከነ እናት ፓርቲ መኢአድም ተመሳሳይ ነው። መላው ኢትዮጵያ አንድነት ድርጅት መኢአድ የነበረ ነው። መኢአድ ደግሞ አማራ በደርግ ሲጨፈጨፍ ስለኖረ ያንተን ተርሶ የመጣ ነው። ይህ አማራ ሲጨፈጨፍ ነበር። ከዛ ህወሓቶችን መጡና ሶሻሊስቶች ሁሉ አማራን ጠላት አድርገው ስለመጡ ያንን ለመቋቋም ሲባል የተቋቋመ ነው በመኢአድ። ከዛ መኢአድ ሆነ። ኢትዮጵያዊ ይሁን በሚል ነው መኢአድ የሆነው አንድነት ድርጅት የሆነው። ስለዚህ ከኢፒአርፒ ጋር ተቃራኒ ነው። ስለዚህ ህብረት ሊፈጥር አይችልም። ሌላ ደግሞ አለ ምናልባት ግልጽ አይደለም ግን ኢሰፓ የሚባል የኢትዮጵያ ሰራተኞች ፓርቲ የሚባል ኢሰፓ ደግሞ የደርግ ፓርቲ ነው። ደርግ ራሱን ሶሻሊስት ካደረገ በኋላ የኢትዮጵያ ሰራተኞች ፓርቲ መስርቶ ኢሰፓ ነበር ኢትዮጵያን ሲያስተዳድር የነበረው በደርጉ ዘመን። ኢሰፓ ይባላል። የሰራተኞች ፓርቲ ነው። ሰራተኞች ፓርቲ ግራ ዘመም ነው፣ ሌፍቲስት ነው፣ እንደ ኢፒአርፒ ነው። አሁን ይህን ፓርቲ ተመዝግቧል። ሌበር ፓርቲ ይሁን ምናምን ተብሎ ተመዝግቧል፣ ሰራተኞችን የያዘ። ስለዚህ ይሄ ከነ ኢፒአርፒ ጋር ህብረት ውስጥ ነው አይደለም ሌላ ጥያቄ ነው። እሱ ደግሞ ከሆነ አንድም ከኢፒአርፒ ጋር በዓላማ ይመሳሰላል። ስለዚህ ህብረት ሊፈጥር ይችላል። ምክንያቱም ኢፒአርፒ ሰራተኛውን ነው ቤዝ የሚያደርገው፣ ሶሻሊስት ስለሆነ ግራ ዘመም ስለሆነ ሰራተኛው መደብ ላይ ነው በአብዛኛው ስራ የሚሰራው፣ የሚንቀሳቀሰው በሰራተኛው መደብ ላይ ነው። የኢትዮጵያ አሁን ደግሞ ያለው ደግሞ ኢሰፓ ሰራተኞች ውስጥ ነው ያለው። ስለዚህ ኢሰፓ የደርግ ርዝራዥ ከሆነ እንዴት ከኢፒአርፒ ጋር ይሰራል? ተቃራኒ ናቸው። ይህንን ሲያሳድደው ነው የኖረው። ያጠፋውም ይሄ ነው፣ ያባረረው ይሄ ነው፣ የጨፈጨፈው ይሄ ነው። አጥፍቶታል፣ ጨፍጭፎታል። በከተማው ትግል ኢሰፓ ደርጉ ማለት ነው።
አሁን ደግሞ አሁን ያለው ኢሰፓ ደግሞ ከዚህ ጋር ነው ሊሰራ የሚችለው ከማለት። ስለዚህ እሳትና ጭድ የሆኑ ድርጅቶች ናቸው ህብረት የፈጠሩት እዚህ ውስጥ። ስለዚህ እነዚህ ኢትዮጵያ ውስጥ መንግስት እንዴት ሊሆኑ ይችላሉ? መንግስት ፈጽሞ ሊሆኑ አይችሉም። ፈጽሞ አንድ ላይ ሊሰሩ የማይችሉ ድርጅቶች ናቸው። ስለዚህ እነዚህ እንኳን አሁን ህብረት ብለው ነው ህብረት ወይም ትብብር ብለው ነው የጀመሩት። እነዚህ እንኳን አሸንፈው እንኳን መንግስት ቢሆኑ በኋላ ላይ በትንትኑ ነው የሚወጣው። ስለዚህ ኢትዮጵያ በዚህም አንጻር ስታዩት መፍረሱ አይቀርም ማለት ነው። መፍረሱ አይቀርም። ይሄ ኢፒአርፒ በደርግ በኩል መኢአድ ውስጥ ያሉትን መኢአድ ዲን የመሰረቱት ሰዎች ነባሮቹን የቀደሙትን የፈጁት እነዚህ ናቸው። ኢፒአርፒ ኢህአፓ ነው ሲያወግዝ የነበረው እዚህ ውስጥ የነበሩትን የነዚህ የጥንቶቹን ፊውዳል አዳሪ ሲሏቸው የነበሩትን ነው። በኋላ ኢሰፓ ደርግ ነው ደግሞ እነዚህ ሲጨፈጭፍ የነበረው ይሲ። ስለዚህ ይህኛው በጣም እሳትና ጭድ የሆኑ ነዳጅ ጠብ ቢልባቸው በትንትናቸው ነው። ስለዚህ እነሱ መንግስት ሊሆኑ አይችሉም ፈጽሞ። ግን እሺ ይሁን በሉት፣ ይሁን መንግስት መሆን ይችላል ወይ? መንግስት መሆን ይችላል ወይ? ኢፒአርፒ እና ኢሰፓ እናት እና መኢአድ አብረው ሆነው መንግስት መሆን ይችላሉ ወይ? ኦኬ ኢትዮጵያ ውስጥ ያለውን ፖለቲካ ታቀብቁታላችሁ። በክልል ነው። በእያንዳንዱ ክልል ላይ መወዳደር አለባቸው። ኦሮሚያና አማራ ትልቅ ሰፊ ቁጥር ወንበር የሚይዙበት ክልሎች ናቸው። ስለዚህ ኦሮሚያ ላይ ማሸነፍ ይችላሉ ወይ ነው። ኦሮሚያ ላይ ማሸነፍ ይችላሉ ወይ ስትል ኢፒአርፒ እናት መኢአድ ኢሰፓ ምናልባት ኢሰፓ ትንሽ እንጂ ኢሰፓ የሰራተኞች ሌበር በለው ዋቴቨር ምናልባት እዚህ ላይ በተረፈ ኦሮሚያ ላይ ፈጽሞ ተቀባይነት የላቸውም። ትልቅ ወንበር ያለው ፓርላማ ውስጥ ደግሞ እሱ ነው። እናት ፓርቲም ሞሮፍ አማራዎቹና ኦርቶዶክሶቹ ናቸው። ኦርቶዶክስ ደግሞ ሚኒማም ነው በአሁኑ ሰዓት ላይ ተመናምኗል። በጣም ጨርሶ የተመናመነበት ጊዜ ነው። እንኳን የፖለቲካ ፓርቲ ካርድ አውጥቶ ሊመርጥ ቀርቶ በቁሞ ለመሄድም የተሳነበት ጊዜ ነው። ያ ደግሞ ኦብሶሌት የሆነ ፓርቲ ነው። ስለዚህ እነዚህ ኦሮሚያ ክልል ማሸነፍ ይችላል? አይችሉም። ሶማሌ ክልል ማሸነፍ ይችላሉ? አይችሉም። አያችሁ። አፋር ይችላሉ? አይችሉም። ቤንሻንጉል አይችሉም። ጋምቤላ አይችሉም። ደቡብ አይችሉም። አያችሁ። ኢፒአርፒ እናት መኢአድ ኢሰፓ ደምረው ከአዲስ አበባ አያልፍም። የእነሱ ተጽዕኖ ከአዲስ አበባ አያልፍም። ምናልባት አዲስ አበባ ጋር ሊያሸንፉ ይችላሉ። አያችሁት። ስለዚህ መንግስት መሆን አይችሉም ማለት ነው። የምክር ቤት አብላጫ ወንበር አግኝተው መመረጥ አይችሉም ማለት ነው እነዚህ አካላት። አያችሁ። ካልቻሉ ምንድን ነው የሚፈልጉት ሲባል አመጽ ነው የሚፈልጉት። አያችሁ። በአመጽ መንግስትን ምክንያት እንደማያሸንፉ ካወቁ ወደ አመጽ ይቀይሩትና አመጽ ከተነሳ የመንግስት ከዛ የሽግግር መንግስት ዋቴቨር በሚለው ውስጥ መግባት ይችላሉ። ይህንን አመጽ ደግሞ እንዴት ነው ሊያሰራጩት የሚችሉት? ይህንን አመጽ እንዴት ነው ሊያስፋፉ የሚችሉት? ሰላማዊ ትግል የሚባል ነገር ጠቁመዋል። ሰላማዊ ትግል እናደርጋለን የሚል ነገር ተናግረዋል። ምርጫ ብለህ ሰላማዊ ትግልን ምን አመጣው? ምርጫ ካልክ ምርጫ መወዳደር ነው። ሀሳብህን ሸጠህ መመረጥ ነው። ከዛ ያገኘውን ወንበር ይዘህ ፓርላማ ትገባለህ። ማጆሪቲ ከሆንክ መንግስት መሰረታለህ። ካልሆንክ ደግሞ ማይኖሪቲ ሆነ ፓርላማ ውስጥ ሆነ ሀሳብህን እየገለጽክ እየተቃወምክ እየደገፍክ መኖር ነው። ስለዚህ ሰላማዊ ትግል ካሉ አመጽ ፈልገዋል ማለት ነው። ስለዚህ ይህንን አመጽ በማን በኩል ነው ሊያሰራጩ የሚችሉት? አንድም በሚዲያ ነው፣ ወደ ህዝብ ያደርሱታል። በሚዲያ በኩል በምን? በሙዚቃ ላለፉት 50 ዓመታት ሲዘፈኑ የነበሩት የኢህአፓን ፖለቲካ ነው ዘፈኖቹ። አሁንም ብትከፍቱ ሬዲዮኖችን ኤፍኤሞችን ብትከፍቱ እነዛን ፖለቲካዎች ነው የምትሰሙት። እነ ጥላሁን ገሰሰ የዘፈኗቸው፣ እነ መሐሙድ አህመድ፣ እነ አለማየሁ እሸቴ፣ ሁሉም ዘፋኞች እነ ሂሩት በቀለ፣ እነ አስቴር አወቀ፣ ሁሉም እነ ብዙነሽ በቀለ፣ ሁሉም። ስለዚህ እነሱን በእነዚህ በሚዲያዎቹ በእነ 94.3 በ107.8 በ106.7 በ102.1 በ90.7 በ99.4 የዩኒቨርሲቲው ማለት ነው። በተለይ 99.4 ዩኒቨርሲቲው አብሮ ይሰራል ከነሱ ጋር። ምክንያቱም ራሱ የኢፒአርፒ ፍልስፍና የቀረው ማዘር ቦርዱ ያለው ዩኒቨርሲቲ ውስጥ ነው ያለው። 97.6 ትርታ የሚባል አለ፣ 106.7 ጂኤፍ የሚባል እነዚህ በሙሉ ይህንን ወደ ህዝቡ በመርጨት መንግስት ቅቡልነት እንዳይሆን በኋላ ምርጫም ደግሞ ሲደረግ ደግሞ ምርጫው እንቅፋት እንዲገጥመው በማድረግ ወደ አመጽ እንዲሄድ የሚያደርጉት እነሱ ናቸው። እሺ አመጹ ቀጥታ ይመጣል ብያችኋለሁ በዚህ በኩል። ከዛ ቀጥታ ወደዚህ ይመጣል ወደ እነሱ፣ ከነሱ ደግሞ ወደዚህ ይገባል። ከዛ ይሄ እሳት ይፈጥራል።
አብዮት ይሆናል። ይህን አብዮት መንግስት እንደገና ይህንን ሲመታው ለመከላከል ሲመታው አብዮት ተፈጥሯል ብያችኋለሁ። መከላከያ ይህንን ለማክሰል የጸጥታ ኃይሉ ማለት ነው ዲተር ሲያደርገው ወይም አታክ ሲያደርገው ወይም ደግሞ እርምጃ ሲወስድ ምዕራባውያን ይመጣሉ። ከዛ በኋላ ጫና በማድረግ ወደ ሽግግር መንግስት ይሄዳሉ ነበር ያልናችሁ። ስለዚህ የኢህአፓ ዓላማ ከዚህ ውጭ አይሆንም። ይሄ በምን ነዳጅ ያገኛል ይላችሁ። ይሄ ደግሞ እንዴት እውን ይሆናል ብላችሁ ስታስቡ ወደ ህዝብ ነው፣ ዋናው ህዝብ ነው። ለሁሉ ነገር እንትኑ መሰረቱ ህዝብ። ስለዚህ ፕሮፓጋንዳ ያለፉት 50 ዓመታት የተዘፈኑ ዘፈኖች፣ የኪነ ጥበብ ስራዎች፣ የስነ ጽሁፍ ስራዎች በሙሉ የኢህአፓ ፕሮፓጋንዳዎች ናቸው። እነሱን በመርጨት ማህበረሰቡ ስነ ልቦና ተቃውሞ ስሜቱን በመቀስቀስ ስሜታዊ ማድረግ፣ ከዛ ለአብዮት ብቁ ማድረግ። ይሄ ደግሞ በምን ይቀጣጠላል መሰላችሁ? በምን ይቀጣጠላል ብያችኋለሁ። በኪነት ዘፋኞች አሉ፣ ዘፈን ይዘፍናሉ። ትኩስ ደግሞ አየህ፣ እነዛ ኦልድ ዘፈኖች ናቸው የድሮዎቹ ኢህአዴግ ማነው የቀዳማዊ ኃይለ ሥላሴ ስርዓት የጣሉባቸውን ዘፈኖች ነው የሚዘፍኑት የሚጠቀሙባቸው። እነሱ ግን ወቅታዊ ሆነው ፋየር አፕ አያረጉም፣ አይነዱም፣ ፍም ናቸው። እዛ ላይ ፊውል ነዳጅ ጠብ ማድረግ አለበት፣ ጋዝ ጠብ። ያ ጋዝ በአዲሶቹ ዘፋኞች አሁን ባሉት ዘፋኞች በምናውቃቸው ዘፋኞች ደግሞ አዲስ ዘፈን ይዘፈናል። አየው፣ አዲስ ዘፈን ይመጣል፣ አብዮታዊ ዘፈን ይዘፈናል፣ ህዝቡ ይነቃነቃል። ያ ነው ወደ አብዮት እሳት የሚፈጥረው። ያኔ እሱ ነው እሳት የሚፈጥረው እሱ ነው። ይህንን ጠብቆ ምርጫው ሊከናወን 1 ወር ሲቀረው ወይም ደግሞ በጣም ሲቃረብ ዘፈኑ ይዘፈንና ህዝብ ስሜታዊ ሆኖ ሲያብድ ታዩታላችሁ። ህዝብ አንድ ጊዜ ካበደ፣ ስሜታዊ ሆኖ ካበደ በቃ በሙሉ የምርጫው ፕሮሰስ ካንሰል አውት ያደርጋል። አያችሁ፣ በቃ ህዝብ ያብዳል፣ ህዝብ ስሜታዊ ይሆናል። መንግስት ቢያሸንፍም ባያሸንፍም፣ ፒፒ ቢያሸንፍም ባያሸንፍም እነሱ ቀውጢ በቃ ወደ አመጽ ይወስዱታል። ነገርየው ማንም አሸነፈ ማንም አንቀበልም ይሉታል። ቅቡልነቱን እንዲያጣ ያደርጉታል ማለት ነው። ስለዚህ መንግስት እንኳን በግድ እንኳን ቢል አሁን ያለበት ስታተስ ላይ ነው የሚመጣው። ተመርጦ እንኳን አሸንፎም እንኳን ቢሆን ተቀባይነቱን ቅቡልነቱን እንዳያገኝ ያደርጉታል። ስለዚህ ነሊፋይ ያደርጉበታል ማለት ያቃልሉበታል፣ ዜሮ ያደርጉበታል። ስለዚህ ይሄንን ራእዩን ማሳካት እንዳይችሉ ያደርጉታል፣ ሽባ ያደርጉታል። ይህ የኢትዮጵያ ጠላቶች ስራ ነው የሚሰሩት እነዚህ አካላት ያልኳችሁ ለዚህ ነው። ይሄ ብቻ አይደለም ይኸውላችሁ፣ ይሄ ብቻ አይደለም የኢትዮጵያ ደግሞ ስትራቴጂክ የሆኑ ጠላቶች ብያችኋለሁ። ግብጽ፣ ኤርትራ አሁን ደግሞ ቲፒኤልኤፍ ስትራቴጂክ ኤነሚስ ናቸው ለኢትዮጵያ መንግስት። ስትራቴጂክ ኤነሚስ ኢትዮጵያ እንድትበታተን ሶስቱም ይፈልጋሉ። ሶስቱም ቲፒኤልኤፍ ሀገር ውስጥ እንዲሆን ይፈልጋል። ስለዚህ አሁን እነዚህ ደግሞ ይህንን አመት ይህንን ቀውስ እንዴት ያራገቡታል መሰላችሁ? ሌላ ነዳጅ ይሰጡታል። ሌላ ነዳጅ አለ። ይሄ ደግሞ ነዳጅ ምን መሰላችሁ? ይሄኛው ነዳጅ ጄኖሳይድ፣ ህዝብ ላይ እነዚህ የራሳቸው ኤጀንቶች አሏቸው። ህዝብ ላይ በቀጥታ መጥተው ህዝብ ላይ ጄኖሳይድ ይፈጽማል አላቸው። አርሲ ላይ፣ ወለጋ እንደዚህ የምትሏቸው ቦታዎች ላይ በተለይ በአማራውና በክርስቲያኑ ህዝብ ላይ ጄኖሳይድ ይፈጽማል። ምክንያቱም ይሄ የህብረተሰብ ክፍል ነው የተመረጠው ለፖለቲካ ተጽዕኖ። ስለዚህ ህዝብ ላይ እነዚህ ቲፒኤልኤፍ፣ ኤርትራ፣ ግብጽ የነዚህ ኤሌመንቶች ኢንሰርጀንቶች ውስጥ ያሉ ወጥኖቻቸው ላለፉት 20 30 40 ዓመታት ሲሰሩ የነበሩ ውል አላቸው። ሸኔ የሚባለው የኦሮሞ ድርጅት ሊሆን ይችላል፣ ብቻ አላቸው። በሚፈልጉ ጊዜ ያስነሱታል። በቅርቡም አድርገውታል። ስለዚህ እነሱ ሌላ ነዳጅ ጠብ ያደርጋሉ። ያያችሁ እዚህ የጋናው ህዝብ ላይ ስሜታዊ የሆነው ላይ ይህን ጄኖሳይድ ደግሞ ህዝቡ ላይ የተወሰኑ የህብረተሰብ ክፍል ላይ ስታደርጉ ይሄ ነገር ይቀጣጠላል። ሳይወድ በግዱ ይቀጣጠላል። እሳት ይሆናል። ይሄ እሳት ነው። መንግስት እንደገና ይህን እሳት ለማብረድ ሲል ነው እስራት ምናምን እርምጃ ውስጥ የሚገባው። በዚህ ጊዜ ምን ይሆናል? እነዚህ ዩኤስና ኢዩ ደግሞ ኢንተርቪን ያደርጋሉ። ስለዚህ እንትን እየፈጸምክ ነው፣ ሰብአዊ መብት እየረገጥክ ነው ይሉታል። መንግስትን ያስፈራሩታል፣ ይከሱታል። አይሲሲ እንከሳለን ይሉታል። አይሲሲ ስለዚህ ሂውመን ራይትስ ምናምን ይጮሃል። ሂውመን ራይት ዋች የሚባል አለ፣ እሱ ይጮሃል። እንደገና የምዕራባውያን የአሜሪካና የአውሮፓ ህብረት የውጭ ጉዳይ ቢሮዎች ማዕቀብ ይጥላሉ መንግስት ላይ። በቃ ይህን መንግስት ሽባ ያደርጉታል ማለት ነው። ስለዚህ እንዲቀበል ያደርጉታል። ሽግግር መንግስት ምናምን የሚባለውን ነገር እንዲቀበል ያደርጉታል። ስለዚህ የዚህን አመት እንዲቀጣጠል ያደርጉትና ሽግግር መንግስት እንዲቀበል ያደርጉታል። ካቢኔው የሚወገድበትን ሁኔታ ያመቻቻሉ።
እሱ እንዲጠፋ ወይ እንዲከሰስ ወይ whatever ነገር ያደርጉና ተደራድረው ምናልባትም ደግሞ እዚህ ፒፒ ማይነር ያልኳችሁ አለ እሱን በመጠቀም ሽግግር መንግስት ውስጥ ገብቶ ዞሮ ዞሮ ሀገር የሚፈርስበት ሀገር ይፈርሳል ያልናችሁ ይሄ ይፈርሳል ያልናችሁ በቃ እቺ ነች የምትቀረው። ስለዚህ ሀገርን ወደ ማፍረስ ይወስዱታል ያልናችሁ ፕሮሰስ ውስጥ ይከቱታል። ስለዚህ የኢፒአርፒ መጨረሻ ሱሳይዳል ነው። ለኢትዮጵያም አይጠቅምም፣ ለማንም አይጠቅምም። ምናልባት ለነዚህ ለኢናትና መያድ ለሚባሉት ፓርቲዎች ለወደፊቱ የትግል ልምድ በተለይ አብዮታዊ ልምድ አስተምሮ ይጠፋል። ከዚህ በኋላ ፖለቲካ መድረክ ውስጥ የሚመጣበት ሁኔታም አይኖርም፣ ከእንግዲህ አይኖርም። ግልጽ ነው። የመጨረሻ እድሉ ነው። የማታ እንጀራ ነው የፈለገው ብለን እናስባለን። ስለዚህ የኢፒአርፒ ፖለቲካ ለኢትዮጵያም አይጠቅምም፣ ለሱም አይጠቅምም፣ ለህዝቡ አይጠቅምም፣ ለመንግስት አይጠቅም፣ ኢትዮጵያን ያፈርሳል። ምንም ይሄ ግልጽ ነገር ነው። ስለዚህ ኢትዮጵያ ከፈረሰች ደግሞ ለሚቀጥሉት 10 እና 20 ዓመታት እንደ ሶሪያ ሆና ተበታትና ተገነጣጥላ ምናልባት ኦሮሞ ሌድ የሆነች ትንሽዬ የኢትዮጵያን ፓርቶች ይዞ የሚቀጥል መንግስት ኢትዮጵያ ውስጥ ይቀጥላል ማለት ነው። ስለዚህ አይጠቅመንም። ለዚህ ነው ኢንተርቬንሽን ብለን የተናገርነው ከዚህ በፊት የአመፅ እንቅስቃሴ ውስጥ የሚገቡ ኃይሎችን ምርጫ ቦርድ እንትን ማድረግ አለበት፣ ኢንተርሴፕት ማድረግ አለበት ብለናል። የአመፁን እንቅስቃሴ መቆረጥ አለበት ብለናል። ማናቸውም አይነት ግን ራሱ ምርጫ ቦርድ ኢፒአርፒን እሹሩ ያለው ነው የመጣው እስካሁን ድረስ ለኢፒአርፒ መንግስትን ለመስጠት ፍላጎት እንዳለው ነው የሚያሳየው ብያቸዋለሁ። ምናልባትም ምርጫ ቦርድ ራሱ ከአሜሪካና በተለይ ከአሜሪካውያን ጋር ትዕዛዝ ተልእኮ ተቀብሎ ሊሆን ይችላል የሚል ግምት አለ። ለዚህ ነው እሹሩ ሲለው የነበረው። አሁንም እነዚህ እንዲያሸንፉ ነው ነገሮች የሚመቻቹላቸው ያለው እየተመቻቹላቸው ያለው ይሄ እንዲያሸንፍ ነው። ብልጽግና ደግሞ ፒፒ የሚባለው በአሁኑ ሰዓት ላይ የሆነ የመነኩሴ ባህሪ ነው ይዞ የመጣው የመነኩሴ ባህሪ፣ የባህታዊ ባህሪ ቆፍጠን እንደ ፖለቲካ ፓርቲ ሳይሆን እንደ ኤንጂኦ ነው እየተንቀሳቀሰ ያለው። ቆፍጠን ማለት አገር ሊፈርስ ይችላል። ይሄንን ምርጫውን ሰላማዊና ፍትሃዊ ዲሞክራሲያዊ አደርጋለሁ በሚል አገር ሊፈርስ የሚችልበት አይነት ሁኔታ መኖሩ መታወቅ ይኖርበታል። ስለዚህ ይሄ ነው በተለይ የኢፒአርፒን ፖለቲካ በዚህ እንደ ክፍል 2 ለማስረዳት ሞክረናል። በቀጣይ ደግሞ ስለሌሎቹ አንዳንድ ጉዳዮች ማብራሪያ እንሰጣለን። እናመሰግናለን። ይሄ በፓራዶክስ ኢትዮጵያ እየቀረበ ያለ ተከታታይ በወቅታዊ የኢትዮጵያ ፖለቲካ ላይ ያነጣጠረው ዝግጅት ነው። አመሰግናለሁ።